ይህ ትምህርት እጅግ በጣም አስፈላጊ ነው። ያዘጋጀልን ኡስታዝ አቡ ሀይደር ነው። እስከ መጨረሻው ተከታተሉት። አሁን እጋብዛችኋለሁ። ኡስታዝ አቡ ሀይደር አላህ ጀዛውን ይክፈለው። አሁን ሴት ልጅ ባሏ ሲሞትባት የዒዳ ጊዜዋ ስንት ጊዜ ነው? ስንት ጊዜ ነው? ምን አይነት ሴት ነው ማለት ያለባችሁ? ሶስት አይነት ስላለ ነው። አንደኛ አርግዛለች ወይስ አላረገዘችም? ያላረገዘች ሴት ከሆነችና ሀይድ የምታይ ከሆነ ስንት ጊዜ ትቆያለች? 4 ወር ከ10 ቀን። ወለዚነ ዩተወፈውነ ሚንኩም ወየዘሩነ አዝዋጃ የተረበስነ ቢአንፉሲሂነ 4 አሽሁርን ወዐሽራ። ማን ነው ሀይድ የምታይም ማታይም ትሁን፣ ይሄ የተፈታች ላይ ነው ልዩነቱ። ባሏ የሞተ ጊዜ 4 ወር ከ10 ቀን ያላረገዘች ከሆነች ትቆያለች ከጋብቻ ማለት ነው። እርግዝና ላይ ካለችስ ወኡላቱ الأحمال أجلهن أن يضعن حملهن እርግዝናዋን እስክትጨነግፍ ነው። 10 ቀንም ሊሆን ይችላል ልትወልድ 10 ቀን የቀራት። ከዛ የወለደች ጊዜ ምን ይሆናል? ዒዳዋ በ10 ቀን በኋላ እንኳን ቢሆን ይጠናቀቃል። ገና የመጀመሪያው ወር ላይ ከሆነስ ከዚህ በኋላ ለመውለድ የቀራት 8 ወር ከሆነም 8 ወር ይሆናል ማለት ነው። فإلى وضع الحمل ارجزناوان اسكتشنقف نو لثبوت السنة الصحيحة عن النبي صلى الله عليه وسلم بذلك بزي قد إليك نبياتنا صلى الله عليه وسلم يتقنى صحيح سنة سلالة. أما الرجل واندك هناك فلا يجوز له أن يحد على أحد من الأقارب أو غيرهم لكرب زمدهم يهون لليلاسو የለቅሶ ቀን ብሎ ሊቀመጥ አይፈቀደለትም ነው የሚሉት ሸይኹ። ለወንድ ከሆነ ثانية عشر 12ኛ ምን ቀረሽ ከዚህ በኋላ ለቅሶ ድንኳኑ ተበተነ ሁሉም ወደ ቦታው ተቀመጠ ሲባል ቀብር ዚያራ የሚለውን በተመለከተ ልናይ ነው። يشرع للرجال ለወንዶች ይደነገጋል زيارة القبور መቃብርን መዘየር መቼ? بين وقت وآخر በሆነ ወቅትም ይሁን በሌላ ጊዜ በተመቸው ሰዓት ሰውየው ቀብር መዘየር ይችላል። በጠዋትም ሆነ በማታ በከሰዓት በየትኛውም ሰዓት ቀብር ለመዘየር የተገደበ ወቅት የለውም። ወተረሑም ዐለይህ አላህ እንዲያዝንላቸው ዱዓ ለማድረግ ቀብር መዘየር ይቻላል። ወተዘኩሪል መውት ለራሱም ሞትን እንዲያስታውስ። አንዳንድ ጊዜ በዱንያ ኒዕማ ውስጥ ገብተን ሞትን ልንረሳ ስለምንችል ቀብር መዘየሩ ለምን ጥቅም ነው? ሞትንም እንዲያስታውሰን ነው። ወማ ባዕደሁ ከሞት በኋላ ያለውንም ፈተና ለማስታወስ እንዲረዳ። ሊቀውሊ ነቢይ ሰለላሁ ዐለይሂ ወሰለም የአላህ ነቢይ ምን ስላሉ? ዙሩል ቁቡር መቃብሮችን ዘይሩ ጎብኙ፣ ፈኢነሃ ቱዘኪሩኩም ለአኺራ እሷ መቃብርን መጎብኘት አኺራን ያስታውሳችኋልና አሉ። ኸረጀሁ ልኢማሙ ሙስሊሙ ፊ ሰሒሂ ኢማሙ ሙስሊም በሰሒሓቸው የዘገቡት ነው። ወካነ ዩዓሊሙ አስሓበሁ ነቢያችን ሰለላሁ ዐለይሂ ወሰለም ባልደረቦቻቸውን ሰሓቦችን ያስተምሩ ነበር። ኢዛ ዛሩ ልቁቡር መቃብርን በዘየሩ ጊዜ አን የቁሉ እንዲህ ሊሉ አሰላሙ ዐለይኩም አህለ ዲያር ሚነ ልሙእሚኒነ ወልሙስሊሚን ወኢና ኢንሻ አላሁ ቢኩም ላሒቁን ነስአሉ ላሁ ለና ወለኩም ልዓፊያ يرحم الله المستقدمين منا والمستأخرين. السلام عليكم يا الله سلام بنانت لا يهون أهل الديار يزي مقابر نواري هوناتشو من المؤمنين والمسلمين كمؤمنوچنا كمسلموچ هوناتشو وإنا إن شاء الله بكم لاحقون إنيام الله فقد غزي أجلاچن ሲደርስ እናንተን መጎራበታችን አይቀርም። እስከዛ ድረስ ግን ነስአሉላህ ለና አላህን ለኛም እንጠይቀዋለን። ወለኩም العافية ለናንተም እንደዚሁ አፊያን እንጠይቃለን። ለኛ ከምን ከፊትናው ለናንተ ደግሞ ከቅጣቱ ማለት ነው እንዲጠብቀን። የርሐሚላሁ المستقدمين منا ከዚህ በፊትኛን አስቀድመው የሄዱትንም አላህ ይዘንላቸው። والمستأخرين ከኛ ኋላ የሚዘገዩትንም አላህ ይዘንላቸው ይላል። አመ النساء ሴቶች ከሆኑ ግን ዘያሪዎቹ فليس لهن زيارة القبور مقابر مزير للنسوى يفقدم لأن الرسول صلى الله عليه وسلم لعن زائرات القبور مقابر مزيرو سيتوچن تراغماوالنا ولأنهن يخشى من زيارتهن الفتنة عندنا يزيرون እንኳን ቢባል በለመዘየር ሲገቡም ፈተና ራሱ ይፈራል። ባለባበሳቸው በሁኔታቸው እንደገና ወቂለቱ ሰብር ትግስታቸው አናሳ ነው። ያለቅሳሉ፣ ሊጮሁሉ ይችላሉ፣ ሰብር ማድረግ አይችሉምና وهكذا ልክ እንደዚሁ ቀብር መዘየር እንደማይቻለው ሁላ
لا يجوز لهن اتباع الجنائز جنازان تكتلو مشنيت أي فكد الله إلى المقبرة ود مقابر مشنيت مالتنا لأن الرسول صلى الله عليه وسلم نهاهن عن ذلك كزيه نجر كالكلوات جوال أما الصلاة على الميت في المسجد نجر جن صلاة الجنازة سيسجد بمسجد ملاي يدو مسجد أو في المصلى وجنازة وبتسجد بث مسجد جابو تالي عند وندوشو النسجد كالو فهي مشروعة للرجال وللنساء جميعا لو عندم لسيتم أكلنا وشريعة يدنقاقوا يملكتات جوال هذا شيخ ابن باز رحمه الله ينقريس كاون سنايو ينبرو آخر ما تيسر جمعه سبسب أدرقول أن أنت لما أقرب الله يقرر لني هنا وصلى الله وسلم على نبينا محمد وآله وصحبه الله بنبياتنا صلى الله عليه وسلم ببيت سبوتشاتشونا ببالدربوتشاتشو لاي ملكا مداسيون إذنتون يا ورد لالو اللهم آمين الحمد لله أترى لچوان كتاباتشنن زاريج الرساناتال ያው የጌታችን ያመላካችን የአላህ ፍቃዱ ሆኖ ሳምንት በእድሜ በጤና ከተገናኘን ወደ ኋላ መለስ እንልና አጠቃላይ ሰላቱል ጀናዛ በደንብ እንዲገባን ከሁክሙ ጀምሮ መስገዱ ዋጅብ ነው ሱና ነው ዋጅብ ከሆነ በእነማን ላይ እስከ በዚህ አጠር ባለ ቪዲዮ ሰፊ ትምህርት ነው የተማርንበት ውድ ቤተሰቦቼ በተለይ ለኛ ለሴቶች ማለት ነው እኔ በበኩሌ በጣም ብዙ ነገር ነው የተማርኩበት በዚህ አይነት መልኩ መረዳቱ አልነበረኝም ማለት ነው እንደ አዲስ ነው የሆነብኝ አልহামዱሊላህ ኡስታዝ አቡ ሀይደርና አላህ ጀዛውን ይክፈልልን እድሜውን ያርዝምልን እላለሁኝ አብራችሁን ስለነበራችሁ እጅግ አድርጌ አመሰግናለሁ ላይክ ማድረጋችሁንና ሰብስክራይብ ማድረጋችሁን እንዳትረሱ ኮሜንት ላይ ደግሞ ሐሳብ አስተያየታችሁን አስቀምጡልኝ በድጋሚ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ